ሰው ሁላ ካሁን ፍቅረኛ የጻፈልኝ አሁን ምን ብሎ ይሆን የሚጽፍልኝ? ማኮዬ እሞትልሻለሁ ይለኝ ይሆናል። አሁን ምን ብላ ትጽፍልኝ ይሆን እያለ ይጠባበቃል። እኔ ግን ዛሬም ነገም ለወደፊትም ካሁን በፊትም ደሞዜም ብቻ ነው የምጠባበቀው። እንዴ አልፈልግም ቢቀርስ እኔም እንደሰው ወረፋ ይድረስ ብዬ ትላንት ማታ ልጀናጅን አይብል ከዛ አይምሮ ቁስል በቃ እንደዚህ ቁስል ፍትት አለ ፍትት ከዛ ይበቃኛም ብዬ ልተኛ ስል አላርም ያልጮህም ሳልተኛ አቤት አቤት የኔ በደል እኮ የእንቅልፍ በደል እኮ በዛብኝ ግፍ እየተፈጸመብኝ ነው። እኔ ቆይ ቢቀርስ አሁን ማራክ ለፈለፈኝ ብተኛስ አሁን በቃ ጧት ሲነጋ አስጠላች። እኔ ችግሬ ማታ በጣም አፈቅራቸዋለሁ ሲነጋ ያስጠሉኛል። በቃ አስጠላች። ለዚህ ነው እንቅልፌን ያጣሁት። አንቺ አዋን በሰላም በጤናም በበሽታም ይሁን ውደቂ እንጂ ከወደቅሽ በኋላ ጨፍላቂሽ ብዙ ነው። እውነቴን ነው። ያም የማይመለከተው አካል እየመጣ ነው የሚረግጥሽ። ሁሉም ነው የሚጨፈልቅሽ። ድጋሚ መነሳት እስኪያቀትሽ ድረስ መነሳት እየቻልሽ አንቺ ግን መነሳት እማትቺ እስኪመስልሽ ድረስ ሁሉም ይጨፈልቅሽ። እውነቴን ነው። ላለመውደቅ ብቻ ሞክሪ። አንዴ ከወደቅሽ መከራ ነው። ያም መጥቶ ነው የሚወርሽ። አብዛኛው ሰው ስለራሱ ከመጠን በላይ አስቦ አውርቶ ልክ ሲጨርስ ምን ነው ዝም ባልኩ ኑሮ ብሎ ይጸጸታል። እውነቴን ነው። ባላወራስ ዝም ብልስ የአብዛኛው ሰው ችግር ነው። በቃ ቆይ ቢቀርስ ባታስቡ ባታወሩስ ለማንኛው ዲቃራችሁ ለማንኛው ደባራ ልጃችሁ ላችሁ እውነቴን ነው። ሁሉም ማለት ይችላል ግን ያው አንዳንድም ደግሞ ውጦ ዝም ስላለ ነገር ግን አብዛኛው በሚባል ብቻውን አውርቶ ሊሆን ይችላል ስለራሱ ለሰው ተናግሮም ይሆናል። ልክ ግን ሲጨርስ ምንም ጥቅም ያወራው ነገር ምንም ጥቅም እንደሌለው ስለሚያውቅ ይጸጽታቸዋል። ምን ነው ዝም ባልኩ፣ ምን ነው በተኛው፣ ምን ነው ሌላ ነገር ባወራው ያስብላል። ይሄ ደግሞ በቃ የራሱ የሆነ ችግር ነው። አይምሮ ግን በጣም ክፉ ነው፣ ጨካኝ ነው። እውነቴን ነው። እርምሽን አንዲት ቀን ብሎልሽ ከሰዎች ጋር እየሳቅሽ እየተጫወትሽ ከዛ ከመሃል ላይ የሆነ ነገር ያስባል። በዛ ሰዓት አሁን የሚታሰብበት ሰዓት ነው። አሁን እየሳቅሽ እየተጫወትሽ ኋላ ሄደሽ እንደምታለቅሽ ያስታውስሻል። ከሰዎች ስትለይ ብቻሽን ሆነሽ እንባሽ እንደሚወርድ ያስታውስሻል። የዛኔ ሳቅሽ ይበከላል። እውነቴን ነው። ሰዎች ከናንተ መካከል ሆነው ከመሃል ላይ ድንገት ድብር ቆዝም ካላቸው በቃ ተረዷቸው። እነዛ ሰዎች በጣም ጭንቃላቸው ማለት ነው። አሁን እናንተ ጋር ደስተኛ ናቸው። ልክ ሲወጡ ግን የሆነ ነገር ያስለቅሳል። አይምሩ በቃ ክፉ ነው። አንዳንዴ አታስብ አይባል እንዴት እንደውም አታስብ ስትሉት ነው የሚያስበው። ጭካኔ አንድ ቀን እርሟን አንድ ቀን ሰዎች ብታገኝ የዛኔ ብትስቅ ከማለ ላይ ጉትት አርጎ ይችላል። የሆነ ነገር እንደሚያስለቅሳት ወላ ያስታውሳታል። የዛኔ ሳቋን ጥፍት አርጋ ትወጣለች። እና ከዚህ በላይ ጨካኝ አለ? በዚሁ አያያዝ ከቀጠልኩ እስኪ ሞላ እያልኩኝ ሀገር ምገባ ስላልመሰለኝ እትብቴን እዚሁ አምጥቼ ለመቅበር አስቤያለሁ። እውነቴን ነው። ቆይ መቼ ነው የምሄደው? ልሄድ እላለሁ ምናምን እኔ ሲጀመር እኔ ራሱ ለዘላለም የምሄድ አይመስለኝም። አሁን በአሁኑ ወራት ነበር ሰርቼ ተለውጬ ወደ ሀገሬ ለመመለስ ያሰብኩት። የዛሬ ምናምን አመት ሳስብ በቃ እስካሁኗ ነበር። አሁን አስበዋለሁ ለካ ምንም የለኝም ምንም። ስለዚህ መቼም የምሄድ ስለማይመስለኝ በዚሁ ከቀጠልኩ በቃ እትብቴን ከፍያ ስመጥቼ እዚሁ ልቅበረውና እخልበት። ያው ጥዬ የመጣሁት ዕቃ ቢኖረኝ እትብቴ ነው። ሌላ ምንም ጥዬ የመጣሁት ነገር የለኝም። እትብቴ ደሜን እሱን አምጥቼ ቀብራለሁ፣ አርፋለሁ። ካልሆነ እኔ እያሰብኩ ኑሮው እየሄደ መቼም ልንዛለቅ አንችልም። ፕሮፋይል ያጠቆረው ሁሉ ከዛ ብስወተኛዋ፣ ብቸኛው፣ አልቃሻዋ፣ ሰው የሌለኝ ሰው እንዲህ ያለኝ ብሎ የከፈተው ሁሉ የተጎዳ ነው እንደሚመስላችሁ። እውነቴን ነው። ብቸኛዋ ብላ የምትከፍተው አልቃሻዋ ነኝ ብላ የምትከፍተው ብስወተኛዋ ወደ ባሻው ወደ ምናምኑ እያሉ የሚከፍቱት ሁሉ የተጎዳ አይደለም። ዝም ብለው እየጨነቃችሁ አንዳንዶቹማ ዝም ብላ እህቷ ስትቆጣት ሁላ አንቺ አትጃጃይ ልትሰሪ ነው እንጂ የመጣሽው እዚህ ልትጨማለቂ ነው ካላያት እየወራጠ ቲክቶክ ትሄድና አልቃሻዋ ሰው ማይረዳኝ ነው። እንደዚህ አይደለም። እውነቴን ነው። አሁን እኮ ነው ይገርመኛል። ፕሮፋይል ሲያጠቁር ወይ ፕሮሽ ግን ያስለቅሳል። ምን ብለሽ ነው የምታለቅሽው? ፕሮፋይል ጥቁር የምታረገው በቃ የሆነ ሰው ፍቅረኛው ሄዶ እጅ በእናትሽ አትጃጃይ ቢካላት ማለት ታጠቁራለች። ለምን እሱ እንዲህ አይላት? በዚህ አትበከሉ። ስም እንዲህ አልቃሻዋ ነኝ ፕሮፋይል መጥቶ አለቀሰ ስለሰቀሉ ብቻ እነሱ የተጎዱ ናቸው ማለት አይደለም። እንደውም ጎጅም ሊሆኑ ይችላሉ። በህልም ማግባት ምንድነው ወገን? እንዴ ደሞ እኮ ያናደደኝ ወደ ቤት ሳላስገባት መንቃቴ ነው። አቤት የኔ ህልም ግን ክፋት! ወይ እንቅልፋት አስጠግበኝ ወይ ህልም አታስጠግበኝ። በቃ ማቋረጥ እድሜ ይቋረጥ።
እንዴ ማን ነው እድሜ ይቆራጥ ብቻ ማንነሙን እንዴ መከራ በላው ወይ እንቅልፌን በስነ ስርዓት አጥግበኝ ነጥል በል ጧጧት እንደው የጧት ነገር ነው ካፌ ማይጠፋል ካልሆነ ህልሜን አስጨርሰኝ አሁን ተጋብተን ልክ ይሄን ከዛ ተነሳሁኝ ምን አለ ሄደ መጨረሻችን የምናየው ከዛ እንኳን ነቀፎ ብዙ ሰው ይናገረዋን ይሄን ነገር የሴት ልጅ ትልቁ ውሸቷ ምንድነው እንዴት ነሽ ስትባል ደህና ነኝ ማለቷ የወንድ ልጅ ትልቁ ውሸት ምንድነው እንዴት ነሽ ሲባል ደህና ነኝ ማለቱ ይሄ ግን ውሸት አይደለም ልምድ ነው እውነቴን ነው ስለለመደብን ነው እንጂ ለመዋሸት አስበን አይደለም ሰዎች ስለኛ ስሜት ይጨነቃሉ ብለን አይደለም ደህና ነን የምንለው ስለለመደብን ብቻ ነው አሁን ያም ሰው ውሸት ምንድነው የወንድ ልጅ አይ ደህና ነህ ወይ ስትባል ደህና ነኝ ማለት እንዴት ነህ ሲለኝ ደህና ነኝ የምለው ለምዶብኝ ነው እንጂ ካፌ ሌላ ቃል ስላላስለመድኩት ነው እንጂ እኔ እሱ እንዳይጨነቅ ወይም እሱ የሆነ ስሜት እንዳይሰማው ብለን አይደለም ለምን ተዋሻላችሁ ምን ዋሹት እናንተ ናችሁ እርግጥ ነው ደህና ላትሆኑ ትችላላችሁ እናንተ ግን ደህና ነኝ ያላችሁት እሱ እንዳይጨነቅ ብላችሁ ሳይሆን ስለለመደባችሁ ብቻ ነው እኔ አሁን ይገርመኛል በዛ ምንድነው ሲባል በቃ እንደው እንዲህ ያለ ነገር ነው አይደለም ውሸት የሚባለው እርግጥ ነው ውሸትም ሊሆን ይችላል ነገር ግን እናንተ ለዛ ሰው የምትናገሩት የዋሻችሁ መስሏችሁ ሳይሆን ስለለመዳችሁ ብቻ ነው ጥቅመኛ ሰው እንዳህያ እምብርት ስለሌለው እስከ እድሜው ፍጻሜ ድረስ ምንም ነገር ቢያደርጋችሁ አይረካም ምንም ነገር በእናንተ ላይ ምንም ነገር ቢሰራ አያስደስተውም በቃ እምብርት የለውም ምንም ነገር ቢያደርስ በቃ የሆዱ አይሞላለትም የሚያስበው ነገር በቃ ዛሬ የሆነ ነገር አስቦ በዛ አረካለው ካለ ያን ነገር አድርጎ እንኳን ሌላ ነው የሚያስበው በቃ ጥቅመኛ ነው በቃ ስግብግብ ነው እውነቴን ነው የሆነ በቃ አላ ብቻ የሆነ ነገር ነው መቼ የማይጠግብ አህያ በቅሎ የሀገር ሽማግሌዎች ግን ለምን ሰብሰብ ብላችሁ ከኑሮ ውድነቱ ጋር አታስታርቁንም ለምን ዝም ትላላችሁ አስታርቁና አሁን እናንተ በዚህ እድሜያችሁ ተጨቁናችሁ ኑሮ ውድነት ጨቁኗችሁ እንግዲህ አንድ ቀን ታልፋላችሁ ከዚህ ዓለም ትሄዳላችሁ ይሄን ጭቁንነት ለኛ ልታወርሱን ነው እናንተ እንደዚህ ተጨናንቃችሁ አለፋችሁ ከዛ የእናንተን ጭንቀተኛ ልንወርሰው ነው ወይ ከቻላችሁ ከኑሮ ውድነት ጋር አሸማግሉና ምን ሽማግሌ ሳለ ብላችሁ ነው አሁን ዝም ብላችሁ እኮ ነው ያረጃችሁት like and subscribe hit that like button and subscribe for more ወንድ ሆነ ብንሚለለ ለራሳችን አርጅታናን ብላችሁ ነው መሰል ምን አንድ አመት ላልቀመጥ ይያላችሁ ነው መሰል ዝም አላችሁ ታው እንጂ እናንተስ ልትሄዱ ነው ችግር የለውም ተዳርሳችኋል እኛ ተተኪዎቹ እድሜ ልካችንን በኑሮ ውድነት እንደዚህ አሁን አሳሰበኝ እኮ ዶሮ 3000 ገብቷል ዘይት 1000 ገብቷል ሽንኩርት ምናምን ገብቷል ለአመት ባል ብቻ እኮ ከ30,000 በላይ ማውደም ነው ስለዚህ ባካችሁ ከኑሮ ውድነት ጋር አስታርቁን በዛም በዚህም ብላችሁ እንዴ የምታፈቅራት የምትወዳት ከሆነ ስበረው እውነቴን ነው ልቧን አይደለም ችግሯን ይሄ ምናምንዋን ድህነቷን ኮተቷን ስብርብር አርጋጣልና አሪፍ ኑሮ እውነቴን ነው ልብ ለመስበር እንኳን ትታሙ ምክር ምናምን አያስፈልግም ሰሞኑን ደግሞ ብሶባችሁ አንደና እየተሰባበራችሁ ነው እዛ በዛ ተጋግጣችሁ ተላልጣችሁ እንደምንም ሆናችሁ ተሰባበሩና ሚዲያ ላይ መጥታችሁ አንድ የተሰበረ ብርጭቆ በፕላስቲክ ነው በመናምን ቢያዝ ውሃ ይዝም ይቆማል እንጂ ምንድነው እዚህ መጥታችሁ አትፈላሰፉ እዛው ተጠንቀቃችሁ ኑሮ አንተ ደግሞ ልቧን ከመስበር ድህነቷንም ችግሯንም ዘበርበር አርጋችሁ በወልዱ በከብዱ እኔ በኔ መኪና ድራችሁ ነበር ይሄ ጎጃው የጠንጦት ፍረጥ በሚለው መኪና ይጃችሁ ይሾር ቆየ ሀቤት አድርሼ መኪናዬን መልሳለሁ አልሰጥም ትርኩ ወይዬ ምን ፈለከ አንደብቀራሽ ተሻላ ሁሉ ጊዜ ነው የዋሽዎች ቀድሚዶ ያንደቀር አትነፋረቅብኝ እንግዲህ ወደ ስራ ቦታ የወጣሁ ቀን ስራ ቦታ ሆኜ አይደኝ ብዬሻለሁ ተው ጫድም ቀርዋሽ ተሻላ ሁሉ ጊዜ ነው የምትዋሸኝ ብነግር አልሰማከኝ በዛብኝ ይጣቅመሻል ብዬ ታይሆን ግን ትርንጎዬ የኔርጎ የኔ ማን ነው ትርንጎዬ የት ነሽ እንደ ቆርሶ ሰው አፍቅረው ነው ምንድነው የሚያለቅሱት እንዴ ሶኮ አያቴ ነው ማን ነው ቅማቴ ይሆናሉ እንዴ ወይ ትላልቅ ሰውን ፍቅር ይዘዋል እንዴ አራራራራ እኔ እኮ የሀያዎቹ መስለውኝ ነበር እንደዚህ የሚነፋረቁልኝ ለካ 50 እና 40ዎች ነው ወይስ ይሞታ ሰከውት ነው እኔ እኮ ለርሶ አልፈርድ ትልቅ ሰው ነው ለራሴ አልፈርድ አይምሮዬ በላኝ ዝም ማለት አቃተኝ እንዴ ተዋ አልበዛም እንዴ እርሶ በ77 ተወልደው በ2018 ያለቅሳሉ አይደብሮትም እንዴ
ሰሞኑን ፍቅረኛዬ መግረጭረጭ አበዛ። እኔ ደግሞ እንዳንድ ፍቅረኛ ሬስፔክት ማድረጌ ነው። ምንድነው እሱ የኔ ጠንበለን እኔ ያለው ማንች መጨናነቅ የለብሽ እላታለሁ። እዚህ ሰሞኑን ሚዲያ ላይ ሰርግ ላይ እንደዚህ እንጡጥ ፍረጥ የሚለውን መኪና ስንጋባ ትገዛለህ እንዴ? ያንም ገዛው። ቆይ የኔና ያንቺ መፋቀር ምን ጥቅም አለው? ቢቀርስ Like and subscribe. Hit that like button and subscribe for more. ምነው ባይጦት በር ላይ ልግባልሽ እንዴ? ተያ ቆይ ቢቀርስ የኔና ያንቺ መፋቀር መላላጥ ቢቀርስ ተይዋ። ታውሪ ወለ እንዴ? እኔ እዚህ አውሪ ፈልጊ ሂጂ መሄጃሽን። ድሮ ምን የነኝ አንቺን እንደዚህ እንጥጥ የሚለውን ደግሞ እኮ ዝም ብሎ የሚሄደው አይደለም። ያስታውቅ የለም ወይ ጎጃሜ መሆኑ? አዎ ሂጂ ወደዛው እንጥጥ ወደሚለው ፈልጊ። ባልሽን እስከ ልጅሽ ታቅፈሽ ሚስትህን ከቤት ጎልታ እኔ ማርያምን የመጀመሪያ ይለሽ እኔ ወላሂ ካንተ ውጭ አላቅም ምናምን እያላችሁ ቆይ የምትጀናጀኑት ምን ልትሆኑ ነው? ማለት የት ልትገቡ ነው? ቆይ መጨረሻችሁ በየት ዓለም ልትኖሩ ነው? የለኝም እኔ ኧረ እኔ ሚስት የለኝም ባሌ አታፍሩም? ቃል ተገባብታችሁ ቀለበትን አንጠልጥለ ከእጅ እንኳን ሳይወጣ ኧረ እኔ ምንም ነገር አላውቅም። አንቺን ነው እንጂ እኔም አንቺን እንደው እኔ ለሴት እንትን ብዬ አላውቅም። አንቺ ሳይ ልቤ ረበሻ የሆነ ነገር ሽብርብር አድርጎ ይውሰድ እንዴ? ቆይ እሺ አገኛት እንደው ሳላስበው ሰይጣን አሳስቶኝ። ሰይጣን አይደለም ራስን የተሳሳትከው። መብላችሁ ወደ ሰይጣን አታሟኩሉ ነገር እንዴ? የኔ ወርቅ ሴት ብዙም አትጨናነቂ። እንደምታፈቅሪ እኮ ያውቃል። ነገር ግን እሱ የሚፈልጋት ሴት አይደለሽም። ወይም ደግሞ ክብርሽን አሳልፈሽ ሰጥተሽ ተንቀሻል። እኔ በህይወት ግራ የሚያጋባኝ ነገር ፊልም ላይም ቢሆን ሪል ህይወት ላይ አይገባውም። አንዳንድ ነገር አሳየዋለሁ አይገባውም። ይገባዋል ስላልፈለገ ብቻ ነው ወይም ደግሞ ስላልፈለገች ነው። እኔ ፊልም ላይ ያለውን እኔ ቀድሜ ከገባኝ ህይወት ላይ ሪል ህይወት ላይ ያለውን እኔ ቀድሜ ከገባኝ እንዴት ነው ተፈቃሪው ላይገባው የሚችለው? ምክንያቱም ያቺ ሴት የምትሰራው ነገር ሁሉ እርሱ እንዲገባው ስለሆነ በየትኛውም አቅም ያውቃል። ግን ወይ አልፈለገም ወይ መንጠባረር ፈልጓል፣ ብቻ የሆነ ነገር ፈልጋለ እንጂ እንደምታፈቅሩ ሳቅ ቀርቶ አይደለም። ስለዚህ ቦታሽ መሄጃሽን ፈልጊ። ይወቀል ያትበ በቃ አቋን ስላልፈለገ ብቻ ነው ወይ ስለተናቅሽ ብቻ ነው። ከዚህ ውጪ ሌላ ምንም መፍትሄ የለም። ከሱ ጋር ተገናኝቼ እቅፍ አድርጌ በደስታ የተሞላ እንባ አለቅሳለሁ ነበር እኮ አላማሽ። ከመሃል ግን ሐዘንን የተከናወነ እንባ፣ ስቃይን የተከናነበ እንባ አወረድሽ። ለምን ችግሩ እናንተ ቀድማችሁ ስታስቡ የምታስቡት ነገር like and subscribe. Hit that like button and subscribe for more. ለእናንተ ከተመቸ ሁሉም ትክክል ነው በቃ። ኧረ እባክሽ መለየቱን ሰቢሎ ይሄ ላንቺ ትክክል አይደለም። ላንቺ ትክክሉ ማግባቱ፣ መገናኘቱ፣ በደስታ መውለዱ፣ መክበዱ ይሄ ብቻ ነው ትክክል። የምታስቢው ደግሞ ትክክል የመሰለሽን ብቻ ነው አይደለም። አንዳንዴ ነገሮች ሲቀያየሩም ያልሆነን ነገር ማሰብ ያለብሽ። እውነቴን ነው። ዝም ብላችሁ ተገናኘች አትበሉ። መገናኘት የለም። አንዳንዴ የውስጥሽን ስቃይና ህመም ወደ ጥሩ ነገር ቀይሮ መኖር ግዴታሽ ነው። እውነቴን ነው። የራስሽን ነገር በውስጥሽ ይዘሽ ዝም ካልሆነ አሁን ላይ ለማንም ብትናገሪው የሚያዳምጥሽን የሚረዳሽም ሰው አታገኝም። እውነቴን ነው። የሚሰማሽ ባይሆን አታጭም። የሚሰማሽ ዝም ብሎ አው ለራሱ በውስጥ ሌላ ነገር ያስበ ያሉ ልክ ነሽ። በእናትሽ ስሚኝማ የባለፈውን ነገር እንዴት ላርጋው ምናምን ብላ የራሷን ታሪክ ነው እንጂ የምታነሳብሽ ወይ እህቴ ወይም ጓደኛዬ እንደዚህ ሆነሻን ብሎ የሚረዳሽ አካል አታገኙ። ስለዚህ አሁን ላይ ያሉባችሁን ችግሮች የምትጨናነቂበትን ነገር ወደ ጥሩ ነገር ቀይረሽ በቃ ዝም ብለሽ ፈታ ብለሽ ኑሪ። ካልሆነ ክርብ ለምትዩ በቃ ራስሽ በማንሰራሰል እንዳትሞሽ እህቴ።